No more steak and cigars for Nicolas Maduro. A typical 5 a.m. breakfast at the Metropolitan. የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የፍጥኝ ተይዞ ወደ አሜሪካ ኒውዮርክ ከተማ መወሰዳቸው ከመጨረሻ ዘመን ጋር ምን ግንኙነት አለው? የዓለማችን ሀያል ሀገራት ባለስልጣኖች ምን እያደረጉ ነው ያሉት? በዚህ ቪዲዮ የምንመለከት ይሆናል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። Now, Donald Trump is insisting that the main reason he's interested in Venezuela, the main reason the US is kind of looking at tankers off the coast of Venezuela comes back to drugs, the trade, the smuggling of illegal drugs out of Venezuela. But what if it's not just that? Maybe there's something else going on. What if it's partly about oil? Now, on the surface, you might be thinking, why does America even need Venezuelan oil? How about we're buying oil from Venezuela? When I left, Venezuela was ready to collapse. We would have taken it over. We would have gotten all that oil. It would have been right next door. Venezuela was ready to collapse. We would have taken it over. We would have gotten all that oil. We would have gotten all that oil. All that oil. That oil. እንደ አውሮፓውያን አቆጣጠር በ2013 ኮል ኦፍ ዲዩቲ ገስትስ የተሰኘ ቪዲዮ ጌም ተሰራጭቶ ነበር። ይህ ቪዲዮ ታዲያ ተራ ጨዋታ ብቻ አልነበረም። ከጥቂት ቀናት በፊት በቬንዙዌላ የተከሰተውን የፕሬዝዳንቱን መያዝ አስቀድሞ የተነበየ ነበር። አንድም ነገር ሳይቀር በፕሬዝዳንቱ ኒኮላስ ማዱሮ ላይ የሚደርሰው ነገር ሁሉ አስቀድሞ የተተነበየ ነበር። ጥር 3 2026 የዴልታ ፎርስ ኦፕሬተሮች ከጠዋቱ 2 ሰዓት አካባቢ ካራኪስ ቬንዙዌላ ደረሱ። ተልኳቸውም ፕሬዝዳንቱን መያዝ ነበር። እናም በ30 ደቂቃ ውስጥ የቬንዙዌላ አምባገነን የተባለው መሪ እጆቹ ታስሮ አይኖቹ ተሸፍነው በኒውዮርክ ከተማ የፌደራል ክስ ለመመስረት በዩኤስኤስ ዩማ መርከብ ላይ ተቀምጠው ነበር። የተናገሩትም አንድ ነገር ብቻ ነበር፣ እባካችሁ የሚል ብቻ። ንግግሩ እውነት ይሁን ውሸት አይታወቅም። ምክንያቱም ከ13 ዓመት በፊት በኖቬምበር 2013 ኮል ኦፍ ዲዩቲ ገስትስ የተባለ የቪዲዮ ጌም አውጥተው ነበር። በዚህ ጨዋታ የአሜሪካ ልዩ ኃይሎች የቬንዙዌላን ፕሬዝዳንት ለመያዝ በካራኪስ ቬንዙዌላ በሌሊት ወረራ አካሂደዋል። ታዲያ የጨዋታው ታሪክ የተከናወነው ጥር 3 2026 ነው። አስቡት፣ በጌሙ ላይ የታየው ያው ከተማ፣ ያው ሀገር፣ ያው ዓመት፣ ያው ኦፕሬሽን በጨዋታ ውስጥ የፌዴሬሽን ቀን የሚባል ተልዕኮ እንኳን ሳይቀር ያሳያል። በአሜሪካውያን ከፍተኛ ደረጃ ባላቸው ወታደሮች በጨለማ ውስጥ ካራኪስን ሰርገው በመግባት ከፍተኛ ባለስልጣናትንና ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው ያዟቸው። ሚዲያዎች ይህ አጋጣሚ ብቻ እንደሆነ ይነግሩናል፣ ግን ሆን ተብሎ የታሰበበት ጉዳይ ነበር። ስለዚህ የጨዋታው ታሪክ በመሰረቱ የአሜሪካ ፌዴሬሽን በሚባል ልብወለድ ልዕለ ኃያል መንግስታት ላይ ያተኩራል። በነገራችን ላይ በቪዲዮ ጌም ላይ ነገሩ መቼ እንደሚሆን አስቀድሞ በ2026 እንደሚከናወንም ተናግረው ነበር። እንደተናገሩትም በአሜሪካ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ በቬንዙዌላ ላይ በሌሊት ወረራ አድርገዋል። ውድ የመልእክተኛ ሚዲያ ተከታታዮች ሁልጊዜ ከሰዎች ጀርባ የሚሰራው ሰይጣን እንደሆነ መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ቁጥር 12 ላይ ይነግረናል። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይለናል። ስለዚህ ወዳጆች ሆይ ከፀሐይ በታች ምንም አዲስ ነገር እንደሌለ ማየት ትችላላችሁ። ለዘላለም ሲያደርጉት የኖሩበትን ተመሳሳይ ነገር ማድረጋቸውን ቀጥለዋል። Wearing one of our hoodies. Pete Roberts says the hoodie is from his trendy sportswear company Origin USA, and yes, it's made in the USA in the state of Maine. How do you think Maduro got his hands on one of your shirts? We do have a lot of customers in special forces, and my assumption is maybe he was coming off the plane, he was hard to see, and they did have snipers on the rooftops, and
somebody reached in and said, we can light him up with this Patriot blue hoodie from Origin. We had a very good day. President Trump today once again hailed Maduro. የአሜሪካ ልዩ ኃይሎች በእኩለ ሌሊት ቬንዙዌላን ሲወሯት ፕሬዝዳንቱን ሲይዙ በ2026 ብዙ ሰዎች የአገዛዝ ለውጥ ብለው የሚጠሩትን የጨለማውን አገዛዝ ሲያሳኩ በአይነ ህሊናቸው እየሳሉ መሆኑን ለማመን አያዳግትም። ምክንያቱም የጨለማው ዓለም መንግስታት በቢሊዮን የሚቆጠር ዶላሮችን በመመደብ ለአውሬው እየሰሩ ይገኛሉ። በጣም በሚገርማችሁ ሁኔታ ይህ የቪዲዮ ጌም የተሰራው በ2013 እንደ አውሮፓውያን አቆጣጠር ነበር። 13 ቁጥር በመናፍስቱ ዓለም ለውጥን፣ ሞትንና ዳግም መወለድን ይወክላል። በዓመቱ ውስጥ 13 የጨረቃ ዑደቶች አሉ። ለዚህም ነው ጠንቋዮች በተለምዶ 13 አባላትን ወይም ሊቀ ካህናትን የሚሰበስቡት። በዶናልድ ትራምፕ ትዕዛዝ ሰጭነት ተልእኮውን ለመወጣት የወጣው የአሜሪካ ወታደራዊ ኃይላት ፕሬዝዳንት ኒኮላስን ለመያዝ 13 ቀናቶችን በአጠቃላይ ፈጅቶባቸዋል። ስለዚህም ውድ የመልእክተኛ ሚዲያ ተከታታዮች በቬንዙዌላ የተደረገው ነገር የብዙ ዓመት ዝግጅት እንዲሁም ትንቢት መሆኑን መረዳት ይኖርብናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 ጀምሮ እንዲህ ብሎ ተናግሮ ነበር። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ራብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ውድ የመልእክተኛ ወዳጆች ሆይ ይህ ዘመን የመጨረሻ መሆኑን መዘንጋት የለብንም። በዓለማችን ላይ እየሆነ ያለው ነገር ሁሉ ወደ መጨረሻው በፍጥነት የሚወስዱ ናቸው። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን ታገለግሉ ዘንድ በጌታ ፍቅር እናሳስባችኋለን። What am I talking about here? Talking about how in 2013, a video game named Call of Duty, Ghosts, basically predicted what happened in Venezuela a few days ago. Exactly. Time to earn the mask. There's our target. One, two, three, four, five, six, seven, eight. Mila. How close